ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው። በመጀመሪያ ቪዲዮ ላይክ አድርጉልኝ፣ ከዛ ደግሞ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ዛሬ የመጣሁት ማለት ነው በቃ ምን ልበላችሁ፣ ትክክለኛ የሆነ ነገር ነው የምነግራችሁ። ለምን ሩታ አብርሽን ይቅርታ እንደጠየቀችው፣ ሄርሜላን ይቅርታ እንደጠየቀችው፣ እንዲሁም ደግሞ ኤፍሬም ትላንትና ይቅርታ ለምን እንደጠየቀ ላስረዳችሁ ነው ማለት ነው። ለምን መሰላችሁ? የኤፍሬም አደገኛ ሴራ እውነታውን ነው የምነግራችሁ። ይሄ ካልሆነ ማለት ነው የፈለጋችሁትን እኔ ፎቶን ዘቅዝቃችሁ እርገጡኝ፣ ስደቡኝ፣ ትክክለኛውን መረጃ ነው የምሰጣችሁ። ይኸውላችሁ ኤፍሬም በመጀመሪያ ደረጃ ምን አደረገ? ከነ ቡርኬ አላልኩም እኔ እኮ ጨረቃ ፋሚሊ በጣም ነው የምወዳቸው። ከነ ዳኒና ከነ ሮዚ ምናምን ነገር ከነ ሜሪ እንድትርቅ አደረጋት። ከነሱ ህይወት ውጪ ብሎ ጎትጉቶ እንድትወጣ አደረጋት ማለት ነው። ምን አደረገ? ሰው አልባ አረጋት ማለት ነው። ከዛ ደግሞ ቀጥሎ ደግሞ አሁን ሂጂና አላት፣ እነሱን ይቅርታ ጠይቂ አላት። ይቅርታ ጠየቀች። ገባችሁ? በራሷ እንዳትተማመን፣ በራሷ እንዳትኮራ፣ በራሷ መወሰን እንዳትችል እያደረጋት ያለው ሩታን ማመሰላችሁ ኤፍሬም ነው ጋይስ፣ ኤፍሬም ነው። በራሷ እንዳትተማመን፣ በራሷ እንዳትኮራ፣ ወደ ራሷ እንዳትመለስ፣ ለራሷ ጊዜ እንዳትሰጥ እያደረጋት ያለው ኤፍሬም ነው። ኦኬ ጋይስ፣ እና አንድ እውነት የምነግራችሁ ነገር ቢኖር ምን እንደሆነ ታውቃላችሁ ጋይስ? በራሷ ካልቆመች ሩታ ነገም ዛሬም ሁሌም የሚገጥማት ከባድ ነገር አለ። ይሄም ማመን አለብን። ከባድ ነገር አለ። ገባችሁ? መጨረሻ ላይ ብቻዋን ስትቀር ማንን ከጎኗ አይኖርም። ብዙ ፈተናዎች ይገጥሟታል። አብርሽ አይበድላትም፣ አብርሽ አይጎዳትም ከዚህ በኋላ እርግጠኛ ነኝ። ምክንያቱም እሱ የራሱ ዓለም ላይ ነው ያለው፣ ከሄርሜላ ጋር ጥሩ የሆነ ፍቅር ላይ ነው ያሉት። ግን ኤፍሬም አደገኛ የሆነ ሴራ ሩታ ላይ እያሴረ ነው። ገባችሁ? ሩታ ላይ አደገኛ የሆነ ሴራ እያሴረ ነው። ይህን ሴራውን ደግሞ በቃት ሊባል ይገባል። ይበቃል። ከዚህ በላይ እሷ ላይ ምንም አይነት ነገር አትስራ ልንለው ይገባል። እኔ ኤፍሬም ምኑም አላማረኝም ጋይስ፣ ምኑም አላማረኝም። ገባችሁ? እኔ አንድ ነገር አለ። ትዳሯን ፈታ እንደገና ደስታ የሚባለውን አይታችኋል። ወዲያው መጥቶ የሆነ አዋከባት፣ መኪና ሰፕራይዝ አለ። የውሸቱን ሩታ ላይ በጣም ብዙ ውሸት ነው የሚሰራው፣ በጣም ብዙ ውሸት ማለት ነው። አንድ ሰው ላይ ውሸት ሲሰራ አይታችሁ ታውቃላችሁ? ውሸት፣ እያንዳንዱ ውሸት የሚሰራው ሩታ ላይ ነው፣ ሁላቸውም። እነ ዳኒ ውሸት ቢሰሩ ሩታ ላይ ነው የሚሰሩት። እነ ሜሪ ውሸት ቢሰሩ ሩታ ላይ ነው የሚሰሩት። የዚህ ሁሉ ሰው ሸክም ሩታን ተሸካሚ ያደረጓት። በጣም አዝናለሁ። ይሄን ስል ግን ሩታና አብርሽ ታርቀው የራሳቸውን ህይወት ይኑሩ ማለት አይደለም። ስላልተግባቡ መለያየት በራሱ የማትፈልጉት ሰው ተለያይታችሁ በሩቅ ሆናችሁ መቀጠሉ ጥሩ ነው። እንደምታዩት በጣም ብዙ ሰዎች በፍቅር ይኖራሉ። ይቅርታ ጋይስ ስልክ ገብቶብኝ ነው። በጣም ብዙ ሰዎች በፍቅር ይኖራሉ። ካልተግባቡ ካልተስማሙ ደግሞ ይለያያሉ። ይሄ በምድር ላይ ያለ ሀቅና እውነታ ነው እና እኔ በግድ ከሄርሜላ ጋር ካልሆንክ ከሩታ ጋር ካልሆንክ እኛ በቃ ከመሀሉ እሷ ሰውን አስወጥታ ሁሉንም አስወጥታ ወይ ጸበል ወይ የሆነ ቤተክርስቲያን ወይ የሆነ ቦታ ሄዳ ራሷን ታዳምጥ ለአንድ ሳምንት። ሩታ ወደ ራሷ መመለስ አለባት ብዬ ነው የማምነው። ምክንያቱም አሁን እየተደረገባት ያለው ነገር ቀላል የሚባል ነገር አይደለም ጋይስ፣ ቀላል የሚባል ነገር አይደለም። ከዚህ ሁሉ ሰው አስወጥተው ብቻዋን እንድትቀር ተደርጋለች። ይህን ነገር አልደግፈውም። ጥሩ አይደለም። ኦኬ፣ ጥሩ አይደለም እና በጣም ነው። እኔም ትላንትና አልነበርኩኝም፣ ቤት አልነበርኩም። ትንሽ ስራ ወጥቼ ነበር፣ ፓርታይም ልሰራ ወጥቼ ነበረ እና ስመጣ ቪዲዮውን አየው። መሽቶ ነበር፣ ሀሳቤ መስጠት አልቻልኩም። ሀሳቤ ልስጥ ብዬ ነው እና ደግሞ ዛሬ ትንሽ አሞኛል። ለዛ ነው በሻርፕ እንዲጥቅልል ብዬ የመጣሁት ማለት ነው ጋይዝ። እና አንዳንድ ጊዜ እውነተኛ የሆነ ነገር ስንናገር እውነት ነው። ሩታን ብቻዋን እንድትቀር ሊያደርጋት ነው። ማነው ይሄን የሚያደርጋት? ኤፍሬም ማለት ነው። ኤፍሬም አንተ ሩታን አትወዳትም። ሩታን ብትወዳት አብርሽና ሩታ እንዲለያዩ ዋነኛ ምክንያቱ አንተ ነህ እኮ አንተ ነህ። ዛሬ ግን መጥተክ ለአብርሽ ተቆርቋሪ መስለክ፣ ለአብርሽ አዛኝ መስለክ አብርሽን ይቅርታ ጠየቁ። አብርሽ አልተዋጠለትም። ምክንያቱም አንተ አደገኛ ሴረኛ ነህ። አደገኛ የነ ቡርኬን ህይወት ስትበጠብጥ የነበርክ ሰው እኮ ነህ። እኛ እኮ አንረሳውም። ምት የረሳ ነው? የነ ቡርኬን ህይወት ስትበጠብጥ የኖርክ ሰው እኮ ነህ እንዴ! እዛ ሳጨርስክ ደግሞ ወደዚህ መጣክ። ከዛ ስናባረርክ
እስኪ አንድ ቀን እንኳን ጥሩ መልካም ነገር ስራ እስኪ አንድ ጥሩ መልካም ነገር ስራ እስኪ የእውነት ጥሩ ነገር ስራ እስኪ። በጣም ያሳዝናል። አዝኜብሃለሁ፣ አፍሬብሃለሁ። ለማንኛውም እና እኔ ደግሜ በዚህ ጉዳይ እንደ ጉዳይ አድርጌ ማውራት አልፈልግም፣ ግን በቃ ሩታ ብልጡኝ። በእውነት እኔ በጣም ነው ያሳዘንሽኝ። ገባችሁ ጋይስ? ምን አለ መሰላችሁ አንዳንድ ጊዜ ሴት ሆናችሁ ብቻችሁን ስትሆኑ ከባድ ነው። ሩታ እየገጠማት ያለው ነገር ይሄ ነው። ከጎኗ ሰው የላትም እንደምታዩት። ከጎኗ አለን አለን የሚሉ ሰዎች ሁሉ ለጥቅማቸው ነው። እሷ ደግሞ የዋህ ናት፣ ምስኪን ናት፣ የሁሉም ሰው መጠቀሚያ ናት። እና አዝናለሁ በጣም። አብርሽና ሄርሜላ ደግሞ ፍቅራችሁ ያማረ የሰመረ እንዲሆን እመኛለሁ። ክፉ ነገር በእናንተ ላይ እንዲደርስ አልፈልግም። ሽማግሌውን ለመላክም ያው እየተዘጋጀክ እንደሆነ ሰምተናል። ግን ቤተሰቦቹ ይቀበላሉ አይቀበሉም የሚለውን አብረን እናያለን ማለት ነው። ጋይስ ውዶቼ፣ ማሮቼ፣ ፍቅሮቼ ላይክ አርጉ ፕሊስ፣ ላይክ አርጉ ውዶቼ፣ እና ሰብስክራይብ አርጉኝ እስኪ። እና ደግሞ ጋይስ የባልትና ውጤቶችን የትኛውም አገር ላይ የትኛውም ዓለም ላይ እናደርሳለን። በፈለጋችሁት ኪሎ መጠን መላክ እንችላለን። በፊት በድምፅ ነበርኩ፣ አሁን ይኸው በፊት ለፊት ወጥቼ ነው ፕሮሞት እየሰራው ያለሁት። በቃ እዘዙኝ። ስልክ ቁጥሬን ደግሞ ያው ባዮ ላይ ታገኛላችሁ። እንዲሁም ደግሞ በኢንቦክስም ማውራት ትችላላችሁ። ማነው ስልኬን እሰጣችኋለሁ። የትኛውም ሀገር በራሳችን ግማሽ ሀፍ ከፍላችሁ ሀፍ አዘጋጅተን ነው የምንልክላችሁ። በተመጣጣኝ ዋጋ ነው። በጣም የተጋነነ ትርፍ አይደለም። ጽድት ባለ መልኩ ነው። ምንም አይነት ኮምፕሌን የሌለው ስራ ነው። ባልትናችን ማዘዝ ትችላላችሁ። የትኛውም አሜሪካ፣ ኢሮፕ፣ የትኛውም አረብ ሀገር ያላችሁ በፈለጋችሁት ኪሎ መጠን ነው የምንልከው። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከማገኛችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እወዳችኋለሁ። መልካም ውድ